ይቅርታ አድርገህልኛል? ለምን ነው የማታደርግልኝ? ዛሬ የምገኘው ሐዋሳ ነኝ። ኤፊ የእውነት ነው የተቀየመኝ ማለት እግዚአብሔርን ደውሎ እንደማያውቅ የታምራት ዘፈን ምን ነበረ? እሱን እዛፍኝ እታረቀዋለሁ ኤፍሬምን ይድረስ ለምወድሽ ያማያ ለዋሳዋ ፍቅሬ ያማያ ሌምቦ ሌምቦ ሌላ ሌምቦ ሌላ ያማያ ሌምቦ ሌምቦ ሌላ ሌምቦ ሌላ ያማያ ሌምቦ ሌምቦ ሌላ ሌምቦ ሌላ ያማያ ይድረስ ለምወድሽ ያማያ ለዋሳዋ ፍቅሬ ያማያ ሰጉጄ ላጣሁሽ ያማያ ሰቡር ድረስ በእግሬ ያማያ የርትቴን ሀገር ያማያ ጥቁር ውበትሽን ያማያ እንደ ሻሸመኔ ያማያ ሄጄ አጣሁሽ ያማያ ሌምቦ ሌምቦ ሌላ ሌምቦ ሌላ ያማያ ሌምቦ በመድኃኒዓለም ተቀበይ። ቆይ እሺ አታስገድዱኝ፣ እኔ ራሴ እቀበላለሁ እኮ። ቆይ ሰላም 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 የኔ ወዶች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ የምገኘው ሐዋሳ ቤሌማ ሲዳማ ዘመኑን ላደባልቀው ነውና ዛሬ የምገኘው ሐዋሳ ነኝ። ያው አይታችሁታል ቪዲዮ ሰሞኑ የተናደዳችሁብኝም አላችሁ እንደነ ኤፍሬም ማለት ነው እና የተረዳችሁኝም አላችሁ። ያው እነሱ ቋጥረውብኝ ምንም ነገር አይሳካልኝም ብዬ እዛ ከሄድኩ በኋላ ነገሮችን ለማራዘም ምናምን ስጠይቅ ማራዘም እንደሚቻልና ችግር የለም በፈለክሽ ሰዓት ስላሉኝ የማያጨናንቅ ነገር ነው። ለማንም ሳልናገር መጥቻለሁ እና ደግሞ ትላንትና ኤፍሬም ጋር የተለቀቀው ቪዲዮ ራሱ በጣም ነው የደበረኝ። የምር ኤፊ እንደዛ አዝኖ ሳይ ሙባረክም ሙሉ ተቀይሮ ምናምን የሆነ አሳዘኑኝ እግዚአብሔርን እና ኤፊ ደግሞ ምንድነው ከንግግር ውስጥ ያስኩት ንግግር እኔ ወደ ውጪ ልሄድ ነው ብዬ ፕራንክ ሳደርግ እንዴት ነው የሆኑት እሱና ይሄ ባይዘው በመጀመሪያ እንትን ይሄው ማስረዳት የምፈልገው ነገር ምንም አይገናኝም። እሱ ስለተናደደ ምክንያት ሲፈልግብኝ ነው እንጂ ውጪና ይሄ ለ10 ቀን ምናምን እሱ ልኖር ነው ያለው። እኔ ለ10 ቀን ምናምን ደረስ መለስ ለስራ ነው ምናምን ብዬ ሪዝኒን ተናግሬ ነው እንትን ያልኩት። ግን ደግሞ ያው ያለኔ ስለማይዝናኑ መዝናናት ስለማይችሉ እንዲሁ ልጎረር እንጂ ካልጎረርኩም አይሆንም። ካለኔ ለምን ይደብራቸዋል ሰው ሀገር ብዬ ባይዘው ከነሻንጣዬ ነው ቪዲዮ ያው ቤተሰብ ጋር ነኝ፣ ግቢ ውስጥ ነኝ። ቤት ሳልገባ ነው ለእናንተ ቪዲዮ እያስኩላችሁ ያለሁት እና በቃ ቺጂ አብዳለች ነው የሚለኝ ቤት ራሱ ማለት ነው። ያው ቤት ስላችሁ ደግሞ እዚህ ሐዋሳ ያለ ዘመድ ነው፣ የእናቴ ዘመዶች ናቸው እና እዚህ አንድ ቀን ላርፍ ነው ያው ዘመድ ጋር ዝም ብላችሁ ለሰላምታ እንጂ የታሊ ሳታናግረኝ ሄደች የሚባል ነገር ይመጣልና ያ ጸባይ ካላቸው ይዣቸው እመጣለሁ። እነገሌን እነ ኩራተኞችን አክራፊዎችን እና ማንም አላወቀም። እዚህ አሁን የታምራት ዘፈን ምን ነበረ? እሱን እዛፍኝ እታረቀዋለሁ ኤፍሬምን ታቦት ድረስ በእግሬ ይድረስ ለምወድሽ ያማያ ለዋሳዋ ፍቅሬ ያማይ ተግዜ ያማያ ታቦት ድረስ በእግሬ ብዬ አንጀቱ ብልት አድርጌ ታረቀዋለሁ። አሪፍ ቪዲዮ እንሰራለን ብዬ አስባለሁ። ያው እኔ ትንሽ ቅር ብሎኛል ትናንትናው ቪዲዮ በእውነት የተናገሩኝ ንግግር አረሳው። ችግር የለውም በፕራንክ እናካክሰዋለን። አይዟችሁ ያው ብዙ ነገር ፕራንክ ብድር አለብን ምናምን እንትን ስለሱ ማውራት አልፈልግም አሁን ወይ ስለ ዛሬ ነገር ነው ማውራት የምፈልገው። ኤፊ የእውነት ነው የተቀየመኝ ማለት እግዚአብሔርን ደውሎ እንደማያውቅ ሲጀመር ለከሙባረክም ደውሎ አያውቅም። እኔ ነኝ ደውዬለት አንስቶልኝ አውርተናል አንድ ጊዜ ከሙባረክ ጋር። ከኤፊ ጋር ደግሞ ጭራሽ አብራራ ወንድማችሁ አኩርፎ ሲደወልለት አያነሳ አይደውል። ማርያም በጣም አኩራፊ ልጅ ነው፣ በጣም ማለት ነው። መቆንጠጥ ይኖርበታል። አሁን ያው ካሜራማናቸውን አናግሬው ነበር የት እንዳሉ ምናምን አውቃለሁ። ቦርሳዬን ምናምን አስቀምጬ እነሱ ጋር እንሄዳለን። ቪዲዮን ሳላቋርጥ ነው የሆነ ነገር ማረጋው። ግን ደግሞ በጣም ሙቀት አለ። ማርያምን ከመንገድ እንደገባው ነው። ምሳ ምናምን አልበላሁም። ሲጀምር ስወጣም ቁርስ አልበላሁም።
አሁን ምን ልበላቸው ፌል አደረገብኝ። ሲጀመር እናንተ በመጥፎ ፊት ሸኝታችሁ እንዲሳካልኝ ፈልጋችሁ ነበር ድሮስ ምናምን ብዬ እኮሳተራለሁ። ምክንያቱም እንዲታረቁኝ እንጂ አራዝም የሚሆነው ምናምን ካልኳቸው መጀመሪያስ ማራዘማችም ነበር ወይ ይሉኛል። ሲጀመር ይሉኛል። ግን አሁን ማራዘም እንደሚቻል እኔ የምር መጀመሪያ አላወቅኩም ነበር። ባቅ ለምን እኔ መዝናናት አይወድልኝም፣ መዝናናት አልፈልግም እና ብዙ ነገር መማር አለባቸው። እኔ በቃ ጓደኝነታችን እንደማልፈልገው እነሱ ብዙ እየጣሩ እኔ እንትን በጣም እኔ እንዴ አላወቃችሁኝም። በቃ በጣም የተናደድኩት ግን ደግሞ አሁን እስቲ ሙባረካ ኤፍሬም ጋርም እንደውላለን። መጀመሪያ በስልክ ድምጻቸውን አሰማቸዋለሁ እንዴት እንደሚኮሳተሩብኝ ማለት ነው። ከዛ ደግሞ ሄደን እናናገራቸዋለን። እንደውል መጀመሪያ ማጋ እንደውል ኤፊ ጋር እንደውል የሚያነሳ አይመስለኝም፣ ግን እኔ ቀብራራታችሁ እደውላለሁ። ፈጣጣ ራስ ወዳድ ነሽ ብሎኛል። እንዳትረሱ ቃላቶቹን እንዳላስምሩበት። ታቦት ደስ በግሬ አማያ ይጠራል አይነሳም። ችግር የለም። እኔ እኮ ለምጄዋለሁ። ለእናንተ እንደማያነሳልኝ ለማሳየት ያህል ነው። ሙቢ ጋር እደውላለሁ። ሙቢ ያነሳዋል። ያው ትንሽ ጫጫታ ቢኖርባችሁ ቤት ግቢ ውስጥ ነኝ፣ ነግሬያችኋለሁ። ቤተሰብ ጋር ነኝ እና ለዛ ነው። ሄሎ ሙቢ ሰላም ነው? እንዴት ነህ? ኤፊ ስልክ አያነሳም። ምን ሆነ ነው? የኔ ስልክ ነው ብለህ ነው ወይስ የሁሉንም ስልክ ነው? ቅድም ስልክ እያወራሁ ነበር። ያንቺ ካላነሳም ነበር። እኔማ አንተም ማታነሳ መስለኝ ነው። ሐዋሳ እንደሄዳችሁ አየሁ በቪዲዮ። በሰላም ገባችሁ? ይብላኝ ላንቺ። እየተዝናናችሁ ነው? ደስ ይላል በእውነት። አይ እኔማ እንዴት ሆነልሽ ምናምን ብለው አይጠይቁኝም እንዴ እነዚህ ልጆች ብዬ እኮ ነው። እሱ ትንሽ ይረጋጋ። እኔ እኮ ነኝ የተናደድኩት። እኔ እኮ ነኝ መረጋጋት ያለብኝ። እሺ ምን እያረጋችሁ ነው? ወይኔ ብኖር እኮ ምን እያረጋችሁ ነው አሁን? ምንም ማለት ምንም ላትዝናኑ ነው እንዴ የመጣችሁት? እኔ ለማናደድ ለቪዲዮ ብላችሁ ነው እንዴ የመጣችሁት? ቁርስ እሺ አሳይዛችሁልኝ ነው። እሺ ስትመጡ ትቆያላችሁ? ኖ ሐዋሳ ትቆያላችሁ? አይ ወደ ገብርኤል አካባቢ አለ ብለው እኮ ወደ አዲስ አበባ መቼ ነው የምትመለሱት? ትቀድሙኛላችሁ ወይስ እቀድማችኋለሁ? አይ እኔማ አሳ ቡና ምናምን ይዛችሁልኝ እንድመጡ ነው። እሺ አንዴ ለኤፊ ስጣው ስልኩን። አንዴ ስጣው። ለምን ደግሞ ሰጣው አላለም? እኔስ ፈጣሪ አለኝ በለው። እሺ ሰው ድሮ ምን ሰውን አምኜ አይደለም ፈጣሪን ይዤ ነው። ተው ለኔም ቀን አለኝ። እንዴ አናግሪ ስትለኝም ቢምልብ ቀን ይመጣል በለው። ሁሉም ሰው ፈጣሪን ይዞ ነው እያለ ነው። አረብሻችሁ። እኔም ስብሰባ ልገባ ነው። መልካም ቁርስ። ቻው።
እኔ ግን የት እንደሚበሉ ምናምን እኮ አውቃለሁ። ያው እሱ ገብርኤል ቦታ እንደዚህ ቦታ ምናምን ሲል ከሱ ቀድሜ እኔ አውቄያለሁ፣ ጨርሻለሁ እኮ ነገራቶችን። እድሜ ለካሜራማን ባይዛው ሰው ይኑራችሁ፣ በየቦታ ሰው ይኑራችሁ። እና አሁን በቃ ሻንጣዬን አስቀምጬ ቀጥታ ወዴት ነው የምንሄደው? አሳ ሊበሉ ነው። ከነሱ ጋር ነው ቁርስ የምንበላው፣ አንድ ላይ ነው የምንበላው። ይጋብዙኛል። በቃ ከተማውን እያሳየኋችሁ ወደ እነሱ እንሄዳለን። አሁን ሻንጣ አስቀምጬ ልምጣ። ሐዋሳ ቤሌማ ሲዳማ ቤሌማ ኑኮ ይሮሶና አትረሺምና ሐዋሳ ቤሌማ ሲዳማ ቤሌማ ይዘፈን ለክብርሽ ሁሌም በልጆችሽ ሐዋሳ ቤሌማ ሲዳማ ቤሌማ ውበትሽ ቤሌማ በቀን በጨለማ ሐዋሳ ቤሌማ ሲዳማ ቤሌማ ሐዋሳ ቤሌማ ሲዳማ ቤሌማ ኑኮ ይሮሶና አትረሺምና ሐዋሳ ቤሌማ ሲዳማ ቤሌማ ይዘፈን ለክብርሽ ሁሌም በልጆችሽ ሐዋሳ ቤሌማ ሲዳማ ቤሌማ ውበትሽ ቤሌማ በቀን በጨለማ ሐዋሳ ቤሌማ እና የኔ ውድ ፋሚሊዎች ደርሻለሁ። ያው በጥቆማ ደግሞ አየኋቸው፣ ማርያምን አየኋቸው። ያው እንሂድ ኮስተር እያለሁ አሉ። ሰላም ሰላም በለኝ። ተነስተ ሰላም በለኝ። ተነስተ ሰላም በለኝ። እንዴት አወቅሽ? ደስ አላላችሁም? አልደነገጣችሁም? ምንም አልመሰላችሁም? አንቺ እንዴት አወቅሽ? እንዴት አወቅሽ? ማን ሊነግረኝ ይችላል? ማለት አንተ ስልክ ስላነሳ እሱም ስልክ የማያነሳ ነው እንደሚመስለው። እንዴት መጣሽ? እንዴት መጣሽ? እንዴ ነኝ፣ የሰርፕራይዝ ሰው ነኝ። አይ ማራዘም ይቻላል። እንዴት መጣሽ? ማራዘም ይቻላል መሰለኝ ነበር መጀመሪያ ሄጄ ማራዘም ይቻላል። አራዘምኩት። ከእናንተ አይበልጥ አቀልጃ በስልሳት ተናገረ። ማርያምን ድሬ ነው። ምን እስካሁን ድረስ እኮ ደብሮት ይኸው ፊቱን ቀስቅሷል እኮ እስካሁን። ጠቆርክብኝ ሜልሳንሽ፣ ይቅርታ አድርገህልኛል። ለምን ነው የማታደርግልኝ? ና ሜልሳን ና በእውነት ነው በእውነት ግን ስለ ለምን ነገርካት? ግን አንተ ለምን እሱ ማለት እንዴት ነግሯት ነው? አንቺ ግን የምር እንዴት መተሽ ነው? ግን ሐዋሳ መተሽ ነው? አይ ሐዋሳ ኒጋባ እዚህ ምን እንደሆነ ነግሮሽ ነው እሱ? አይ ከአንተ ጋር ተደዋውላለች አይደለም እኮ ደውላልኝ አለች፣ ግን መጣው ምናምን አላለች። ስብሰባ ነበረ የደወልኩለት ሰዓት ስብሰባ ደርሰሽ ነው የደወልሽው? ማርያምን እዚህ ነሻውን ቢያ አሁን በቃ ነይ አይደለም። አይ እናንተ ግን ነይ ከጭንቅላቱ ለብስ ነው። ቀይ ልሳመው ታንኪ እንደዛ ይሻላል። እንዴት ነው? ቆይ ኧረ ያቃጥላል። ወሽት እና ያለኔ ግን በቃ ልትዝናኑ መጣችሁ። ግን በዚሁ አጋጣሚ ሰላም በላችሁ ቤተሰቦችን። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ትንሽ ከማዘን ወደ
ደስታ ግን ተመልሰናል። ፍቅር ባላሰብነው ሁኔታ አልደነገጣችሁም ግን ቆይ ስላውራበት አንዴ ፍቅር ባላሰብነው ሁኔታ ያው እኛ ሐዋሳ ነበር ቀድመናት የመጣ ነው። እሷ ግን ተከትላን መታለች እና ቤተሰቦች በጣም ደስ ብሎኛል። እግዚአብሔርን በመምጣት በጣም ደስ ብሎኛል። በጣም ነበር የደበረው ኤፍሬም። እኔ አይደብረኝም ምክንያቱም ውስጤ ላይ እምቅ ችሎታ አለና አይ መዝናናቱ አልመጣልኝ የሆነ ሙድ አልነበረውም። እሱ ራሱ አሁን ሌላ ቦታ እንዲህ እያለኝ ነበር ግን ዝም ብለን አሳ እንብላ ተባብለን የመጣ ነውና እንኳን እናቴ ትሙት ደስ ብሎኛል። እውነት ሲጀመር እኮ ፍቅር ትችላለች። እችላለሁ ፍቅር እኮ ትችላለች ሲጀመር። ትንቁኛላችሁ ግን ላጉርስሽ ለዛሬ እንትንሽ ላጉርስሽ። ሙባረክን በጣም እያየኝ ነው። ለምን እንደዚህ ተት መታ ነው ወይስ? አይ እኔ ግራ ስለ አልመጣም ብላ እንዴት ልትመጣ ቻለች? አዎ ግን እንዴት ልትመጪ ቻልሽ? አይ በቃ አሁን ብሉ እሱም ይብላ ና ብላ እሱም ይብላ በቃ ና ብላ በቃ ና ብላ የኔ ባለውለታ ና ምንም ብታረቅ ግን ጥሩ ነገር ነው ዛሬ ያረከው። ና ብላ ችግር የለውም ብቻ እናወራለን። ፈርቶ ማለት ነው ግን እኔ እንደነገርኩሽ እንደነገርኩሽ እና ደግሞ እናንተም ከመጣችሁ እዚህ አምጥተን እንደምናፈታ አሳውን ላሳያቸው። ቆይ አሳውን አሳያችሁ። ና የኛ ውድ ካሜራማን ና ሲስመኝ አሳው ፍቅርን ነው የሚመስለው። አይታችሁታል? አፉ አካባቢ ስትሰማው ሲሳሚው አማያ ሌምቦ ሌላ ሌምቦ ሌላ አማያ ሌምቦ ሌላ ሌምቦ ሌላ አማያ ሌምቦ ሌላ አማያ ይድረስ ለምወድሽ አማያ ለዋሳዋ ፍቅሬ አማያ ተጉዤ ላጣሁሽ አማያ ሰቡር ድረስ በእግሬ አማያ የርትቴን ሀገር አማያ ጥቁር ውበትሽን አማያ እንደ ሻሸመኔ አማያ ሄጄ አጣሁሽ አማያ ሌምቦ ሌላ ሌምቦ ሌላ አማያ ሌምቦ ሌላ ሌምቦ። እንግዲህ ፕሮግራም ተመልካቾቻችን አሁን ደግሞ የምንገኘው እነ ኤፍሬም የሚበዙበት ቦታ ነውና አይ ሙቪ ነው ማለት በመልክ የሚገናኙት ከሙቪ ጋር ነው። በመልክ ሳይሆን በጸባይ በባህሪ በብዙ ነገር ኤፍሬምን የሚመሳሰሉ ነገሮች አሉና እነሱን እንደ ቅርስነት እዚህ አስቀምጠዋቸዋልና ኤፍሬምንም እዚሁ ሽጣ ነው ወደ አዲስ አበባ እንደምንሄድ ተስፋ አደርጋለሁ። ተከታተሉ ቤተሰቦች። አይታችኋል? ሊሸጡኝ ነው። ለምን እኔ አልሸጥህም? እኔ አልሸጥህም በ30 ዲናር እሷ ይዳራት እንዴ? ከዛ ፈጣሪ ከፍ ያደርጋል ማለት ነው። እና እንደዛ ነው ፋሚሊ። እና ኤፍሬምን የሚመሳሰሉ ያወራት ዛሬ ሙቪ ነው የሚያወራው። እና ኤፍሬምን የሚመሳሰሉ አማርኛ ካልቻልክ ና እኛ እናወራለን። ኖ ኤፍሬምን የምትመሳሰሉ ሰዎች ደግሞ እዚህ ጋር ለእናንተ ልዩ ቦታ አለ። ምንድነው በብርቅዬ እንስሳትነት እዚሁ ያስቀምጧቸዋልና ይኸው እነዚህ እንኳን ብርቅዬ አይደሉም፣ እነዚህ ዝም ብለው ናቸውና ኤፍሬምን በደንብ እናሳያቸዋለን። አቺ ኤፍሬም አይሻ አቺ ኤፍሬም አተሙ እኛ ሳናውቅ ወልደ ነው። ቴንክ ዩ እና ወላዱ ክበዱ ተብሎ ተመረጠ። ቴንክ ዩ ኑ ተከታተሉ። ቆይ እኔ ሙቪን አሳይሃለሁ። እንግዲህ እንደምትመለከቱት እዚህ ጋር ኤፍሬም ይገኛል። ኤፍሬም ሁለት ሆኖ ከራሱ ጋር ስንት 3 ኤፍሬም ና ካሜራማን ና ኤፍሬምን በደንብ ቅረጸው። ደብሮታል። ኤፍሬም ይባላል ሰይጣን። እና ኤፍሬሞችን ደግሞ በምን አይነት መንገድ ልናመጣቸው እንደምንችል ሲስተሙን እሱ ይነግረናል። አሁን ነው ጨዋታ። እንዴት ነበረ እንጂ አሎ ለዘ ለትልቁሽ ነይ ኧረ ይህቺ ጦጣ እራሱ መጣች። ኦ ማይ ጋድ ካም ኦን ና ኤፍሬም ና ለስም ሲጫዋ እንዴ የለኝም። ዞር በሉ ጨረሹ እንዴ ኤፊ ተቀበልና ብለስከው እሺ ያዛት ሲስ በተጠንቀቅ አቅፋት። አዎ ናንተው ስታት ኧረ በእግዚአብሔር በመድኃኒዓለም
ተቀበይ። ቆይ እሺ አታስገድዱኝ፣ እኔ ራሴ እቀበላለሁ እኮ። ቆይ እሺ አትፍሪ። ቆይ እሺ ላይ ይቀመጣላት። ኧረ እሺ ላይ ይቀመጣል። አትፍሪ። ማርያምን አትፍሪ። ችግር የለም። ይኸው እሱ አለ። ኤፍሬም በይው። አንቺ እኔን ትፈሪኛለሽ? አታ እንዴት እንደምትፈረኝ። እሺ ከፍ አድርጊዋ። ኤፍ ያቀፋት ኤፍሬም ወይ ኧረ ተረጋጊ። በኢየሱስ ክርስቶስ መቼ ሲነካው አቃ ኤፍሬም አያቻለ ኪልኪል እያለኝ ነው። ኤፍሬም ሙቪ ተረጋጊ። ሙቪ አታስቸግራት። በእግዚአብሔር ሙቪ አታስቸግር። ሙቪ አንተ አይኗ ቀላች። እግዚአብሔር እጅሽን ሙቪ ከፍ እስቲ በደንብ ኧረ በእግዚአብሔር ኧረ በመቤቴ ወይ ኧረ በጌታ ኪልኪል እያለኝ ነው። ጌታ ትችላለች፣ ፍቅር ትችላለች። ጎበዝ ጀግና። እንዲህ ነው ተሸክሜ እያኖርኳችሁ ያሉት። አንቺ አሁን በተረኛው አንተ ነህ። እኔ አዎ ና ኧረ በቃ አንዴ ለምን እንዲህ ነው አይመለስም እንዴ? ኦኬ ወደሱ ምን ችግር አለው? ኖርማል ነገር እኮ ነው። ኧረ በኢየሱስ በጣም ነው የሚከብደው። ማርያምን አንመሳሰልም። ቁጭ እናንተ ናችሁ። በነገራችን ኪልኪል ይላል እዚህ ጋር። እኔ አባል ብላ ተመቸህ አይደል? ይሄ ቤት ይመችሽ። የኔ ቀብራራ በቃ እኔ ደግሞ ላውላ እንደዚህ አረ አንተ እግሩ አዋራ ነው። ኤፍሬም ከወንድሙ ጋር እንደምትመለከቱት እያበላ ይገኛል። በእርግጥ በጣም ልብ የሚነካ ታሪክ ነው ያላቸው እና ዛሬ ነው እውነት ወንድም በወንድሙን ሲያግዝ ከብዙ ዓመት በኋላ ኤፍሬም ወንድሙን አግኝቷልና ሲጀመር እንደዛ ነው። በጣም ነው ደስ ያለው። እውነት እስቲ ምን ተሰማ? ይሄ ኢቢኤስ ላይ ዘመድ ሲገናኝና እኔ ወንድሜን ፕሮግራም ላይ ነው ማቅረብ እነዚህ እስከ ዛሬ ወንድሜን አገኘዋለሁ ብዬ አስቤ አላቅም ነበርና በጣም ደግሞ እንደኔ ቆንጆ ነው። እሺ እንዴት ነው ማስሬ ለበሳ ማን ቆንጆ ነው? ሁለታችን። ኧረ እሱ በጣም ቆንጆ ነው። ኤፊ በቃ አውርዱልኝ። በቃ ኤፍሬም ነው ጭራ የት ሄዶ ነው ኤፊ? እና ካሁን በኋላ እንግዲህ ኤፍሬም ከወንድሙ ጋር ነው ቪዲዮ ስትሰራ የምታገኙት። እኛ ጋር ያው ነው ያያችሁት፣ ግን አንተን ነው የሚመስለው። የኔ እንደማይመጣ እናስመረምረው። አሁን ጀልባ ቆያልሽ ነው። ምን ይደብርሽ? ግን ታይ እዛ ጋር አዝለው ሰደኝ እዛ አንተን ጋር ማዘል መታዘል ምናምን ትወዳለች። ሰላዳነሽ እንዴ የሚያዝ አዎ የነገን ማወቅ ፈለኩኝ፣ መጪውን ማየት ናፈኩኝ። የፍቅር ምርጫዬ አንተው ነህ፣ ልቤን መንፈሴን የገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በፍቅር ሕይወቴ ላኑረው ላልመኝ ፍጹም ሌላ ሰው ያሳለፍኩት ሕይወት ብዙ ነው ልንገር፣ ካየኋቸው ሁሉ አንተ ትለያለ። ቃል ካፌ ባይወጣ ማዘን መደሰቴ ፊቴን አይተህ ብቻ ታውቃለህ ስሜቴ። ከነገር ባህሪ ማርኮኛል፣ ካንተው ይሁን በፍ
አስሮኛል ዛሬ ባንተ በጣም ረክቻለሁ የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩ ሽረው በአዲስ ሲተኩ ጓደኛዬ ጀርባው ሲሰጥ ትላንት ያመኑ ጓደኛዬ እኛ ግን አለን ሳይለየን ወረት ከናቱ ልጅ በልጦ ቅናት ልቡን ገዝቶት ለአቤል ሞት ከሆነ የቃየል መሰዋት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል ከራስ ጓደኝነት ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍና አድርጌ ውስጤ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሼ ልውደድህ መልሼ አው ከራሴ ቀንሼ